ሰላም ጤና ይስጥልን የተወደዳችሁ የሚዲያችን ተከታታዮች ህዳር 7 2018 ለሰዓቱ የተሰሙትን አዲስና ሰበር የድል መረጃዎችን እናስደምጣችኋለን። መረጃው ለሁሉም እንዲደርስ እናንተ ደግሞ ቪዲዮውን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። የአማራ ፋኖ እያደረገ ያለውን የህልውና ተጋድሎ በክልሉ ከዳር እስከ ዳር አቀጣጥሎ ወደፊት እየገሰገሰ ይገኛል። ለጠላት አልንበረከክም እምቢ ብሎ የተነሳው የአማራ ፋኖ አዲሱ የአማራ ትውልድ ብርቱ ንቅንቅ እያደረገ ህልውናው ላይ የተደቀነበትን የመንግስት ኃይል ያፈራረሰ ውጊያ የተከፈተበትን የመንግስት ወታደር እየደመሰሰና እየማረከ በሁሉም የክልሉ ጠቅላይ ግዛት የህልውና ትግሉን አጠናክሮ ቀጥሏል። በዚህ የአማራ ፋኖ የተጣለበትን የህዝብ የማዳን የህልውና አደጋውን ከመመከት ባሻገር በርካታ ቦታዎችን እየተቆጣጠረ የመንግስትን ስርዓት እያፈራረሰ ታላቅ ድሎችን እያበሰረ ነው። ትናንት ምሽቱን ከባድ ውጊያ በማድረግ የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ ፋኖ ኃይሎች ወሳይ ከተማን ተቆጣጥሯል። እንደ ምንጮቻችን ገለጻ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የንጉስ ሚካኤል አሊ ኮር የሳጅን አደም አሊ አባናደው ክፍለ ጦር በሸዋን ግዛው ካሳ አንደኛ የሻለቃ ሻፊ ከተማን መቆጣጠራቸው ነው የተረጋገጠ። ከተማዋን ለመያዝ ተደርጓን በተባለ ትንቅንቅ በርካታ የመንግስት ወታደር ተደምሷል። በምዕራብ ወሎ ግንባር ከለላና ለጋምቦ ወረዳዎች ውስጥ የሚንቀሳቀሰው የሳጅን አደም አሊ አባናደው ክፍለ ጦር አካል የሆነው የሸዋን ግዛት ካሳ አንደኛ የሻለቃ ሰራዊት በተለያዩ ከተማዎች ከበባ በማድረግ ሻፊ ከተማን በመቆጣጠር ታላቅ ድል አብስሯል። የክፍለ ጦሩ ኃይሎች ከተማዋን ከተቆጣጠሩ በኋላ ከከተማ ነዋሪዎች ጋር ሰፊ የህዝብ ውይይትና ምክክር ማድረጋቸው ነው የታወቀ። በምክክር ሂደቱም ከስርዓቱ ጎን የቆመው የጸጥታ ኃይል ወደ ቀልባቸው ተመልሰው የአማራን ህዝብ ለማካስ ማሰብ እንዳለባቸውና ሳይውሉ ሳይድሩ ከስርዓቱ በመውጣት ወደ አማራ ፋኖ እንዲቀላቀሉ አስቸኳይ ጥሪ ቀርቧል። በከለላ ግንባር የሳጅን አደም አሊ አባናደው ክፍለ ጦር የጦር ሰራዊት ከሻፊ ከተማ በተጨማሪ በአካትና ቅዳሜ ገበያን የተባሉትን ታዳጊ ከተሞች ከመንግስት ወታደር ነፃ ማውጣቱ የተገለጸ ሲሆን ከተሞችም ዛሬ የፋኖ የጦር ሰፈር መሆናቸው ክፍለ ጦሩ አስታውቋል። ይህ በእንዲህ እንዳለ በጎጃም ቀጠና በቀጠለው ወደ ውጊያ የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ 206ኛ ኮር 14ኛ ክፍለ ጦር የበረኛው ጅበላ ጎተራ የሻለቃ ፋኖች በመንግስት ወታደር ላይ ጥቃት ፈጽመው የድል ብስራት አሰምተዋል። የመንግስት ወታደር ከደብረ ኤልያስ ተነስቶ ወደ ቸርተከልና ከደብረ ማርቆስ ከተማ ተነስቶ ወደ ሊባኖስ ቀበሌ ለመግባት በመድፍ የታገዘ ተደጋጋሚ ሙከራ ቢያደርግም ከደብረ ማርቆስ የተነሳው የመንግስት ወታደር በ14ኛ ክፍለ ጦር የበረኛው ጅበላ ጎተራ የሻለቃ የፋኖ ኃይሎች ከፍተኛ ምት ደርሶበት ሙትና ቁስለኛውን ይዞ ወደ መጣበት ተመልሷል የተባለ። በፋኖ ሜዳ ገብቶ የፋኖን በትር መቋቋም ያቃተው የመንግስት ወታደር በመድፍና በሞርተር የንጹሃንን ህይወት ሲቀዝፍ መዋሉ ታውቋል። በቸርተከል ደግሞ የመንግስት ወታደር በሚኒሻ እየተመራ የንጹሃን ቤት እያፈረሰና እየዘረፈ መሆኑ ደግሞ ሌላኛው የቀጠናው ክስተት ሆኗል። በዚህ የተማረረው የማህበረሰብ ኗሪ ታዳጊዋን ከተማ እየጣለ መሰደዱን ለማወቅ ተችሏል። በሌላ በኩል አጠቃላይ የትግሉን ኩነት በተመለከተ አርበኛ ዘመነ ካሴ ሰበር መግለጫ ሰጥቷል። አርበኛ ዘመነ ካሴ ትናንት ህዳር 6 2018 ዓ.ም ምሽቱን አጠቃላይ የአማራ ክልሉን ትግል ኩነት በተመለከተ ለሰጠው ሰበር መግለጫ ህዝብ እያጠቃ ሀገርን እየበተነ ታሪክን እያዛባ ቅርስን እያወደመ ያለውን የመንግስት ስርዓት ከህዝባችንና ከሀገራችን አናት ላይ አንስተን ማንነታችንን አክብረን እናስከብረን የምንኖርበት ስርዓትን ለመገንባት በጋራ እንነሳ ሲል ጥሪ አቅርቧል። የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባልና የቴዎድሮስ እዝ ዋና ሰብሳቢ አርበኛ ዘመነ ካሴ የአማራ ህዝብ በተፈጸመበት አሁንም እየተፈጸመበት ባለው የዘር ማጥፋት ዘመቻ ምክንያት ራሱን ለማዳን እያደረገው ባለው ተጋድሎ አኩሪ ድሎችን መጎናጸፉን ገልጾ ያጠፉት እስከ አፍንጫው ታጥቀው የመጡትን ጠላቶች በታላቅ ወኔና ጀግነት እየተፋለመ እየደመሰሰ ራሱን እያደራጀና ከጠላት የማረከውን እየታጠቀ ህልውናውን ለማስከበርና የወደፊቱን የኢትዮጵያ ሁነት ከሌሎች ኢትዮጵያውያን ወገኖች ጋር በመተባበር በጋራ ለመወሰን ትግሉን አጠናክሮ መቀጠሉን ይፋ አድርጓል። አርበኛ ዘመነ ካሴ እኛ አማራዎች በእያንዳንዱ በምናደርገው የጦር ሜዳ ፍልሚያ ጎን ለጎን ራሳችንን በማሰልጠን የማስታጠቅና የማደራጀት ስራችንን ያለአንዳችን መዘንጋት አጠናክረን እንቀጥላለን። አደረጃጀታችን የተናበበ አመራር ለመስጠት በሚያስችለን መልኩ ለማሰባሰብ የምናደርገው ጥረት በጥሩ መንገድ በትጋት እየተሰራ ይገኛል።
ይገኛል። ከሌሎች ኢትዮጵያውያን ኃይሎች ጋር የምናደርገውን የትግል አጋርነት በቅርርብ መልኩ መንገድ ለማስያዝ አማራ ፋኖ በከፍተኛ ትጋት እየሰራ ነው። አማራ ራሱን እየተከላከለ በትጥቅና በአደረጃጀት ኃይሉን እያጠናከረ ከሌሎች ኢትዮጵያውያን ኃይሎች ጋር ትግሉን አስተባብሮ በድል ለመቋጨት የሚያደርገውን ትንቅንቅ እንደተጠበቀ ሆኖ በከተሞች የሚኖረው ህዝባችን ግን የመንግስት ወታደር ዋና ገፈት ቀማሽ ሆኖ እያለ በእጁ ብዙ ሊጠቀምበት የሚችል የትግል ግባትና ኃይል ቢኖረውም እስካሁን በተደረገው ትግል ላይ የትጥቅ ትግሉ በመጠኑ ከመደገፍ ባለፈ በተገቢው ሁኔታ የትግሉን ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ አልተንቀሳቀሰም። በከተሞች ለሚኖር ህዝብ በሰላም ወጥቶ መግባት ብርቅ ነው። ያለ ሙስና ጉዳይ ማስፈጸም የማይታሰብ ሆኗል። ልጆቹን ለሚገድልበት ገንዘብ ለማሰባሰብ ግን ህዝባችን አጥንቱን እየጋጠው ነው። በኑሮ ውድነት ሰቅዞ እያሰቃየው ይገኛል። ከትግል መነሻችን ጀምሮ በተደጋጋሚ እንደገለጽ ነው የአማራ ህዝብ ህልውና የሚጠበቀውና በኢትዮጵያ ህዝብ ላይ የተጫነውን ስርዓት ከነግንስ አንግሱ መቅበር የሚቻለው ሁሉን የትግል ስልቶች በተገቢው ቦታና ጊዜ በተጠናና በታቀደ መንገድ አቀናጅቶና አዋህዶ በመምራት እንደሆነ ለአፍታ መዘንጋት የለበትም። የኢትዮጵያ ከተሞች አዲስ አበባን ጨምሮ አብይ አህመድ በትጥቅ የሚፈጽሙ ጀግኖችን ለማጥፋት ሴራ የሚጎነጎንበት ስንቅና ትጥቅ የሚገኝበት መደበቂያ ዋሻ በመሆኑ በአፋጣኝ ማክተም አለበት። ስለሆነም በከተሞች የሚኖረው ህዝባችን ነባራዊ ሁኔታ በሚፈቅደው የትግል አይነት ሁሉ እምቢተኝነት በማፋፋም የመንግስት ስርዓትን ለመንቀል በቁርጠኝነት እንዲነሳ ጥሬን አስተላልፋለሁ። የከተማ ትግላችን በልዩ ሁኔታ የሚከታተልና የሚያስተባብር የስራ ግብረ ኃይል ተቋቁሞ ተገቢውን አመራር እንደሚሰጥ እናሳውቃለን። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ ሲል አርበኛ ዘመነ ካሴ መልእክቱን አስተላልፏል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በአሁኑ ሰዓት በአማራ ህዝብ ላይ የተቃጣውን የህልውና አደጋ ለመቀልበስ በአራቱም በአማራ ክልል ቀጠና በጎጃም፣ በጎንደር፣ በወሎና በሸዋ ከፍተኛ ትንቅንቅ እያደረገ በመንግስት ወታደር እየተሰነዘረ ያለውን ጥቃት እያመከነው ይገኛል። ሆኖም በክልሉ እየተደረገ ያለውን ጦርነት ለማሸነፍ አንድ ሰንሰለት ፈጥሮ ለማዋጋትና አመራርነት ለመስጠት እና ትግሉን ሙሉ በሙሉ በአሸናፊነት ለመወጣት የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባላት በአንድነት መክረው የአማራን ህዝብ ይመራን፣ የአማራን ትግል ያሻግራን ያሉትንና የአማራን ፋኖ ሰራዊት ሰንሰለቱን በጠበቀ መልኩ ያዋጋን ያሉትን ሰብሳቢ እንዲሁም ወታደራዊ መሪ መምረጣቸው ታውቋል። ምንጫችን እንደነገሩን ከሆነ አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ኃይል ዋና ሰብሳቢ ሆኖ መመረጡን ነው የውስጥ ምንጮች የነገሩን። በተዋረድ ያሉ የፋኖ አመራሮችን ደግሞ አማራ ፋኖ ብሔራዊ ኃይል ጉዳዩን በተመለከተ መግለጫ ይፋ እስከሚያደርግ ድረስ እኛ ለመግለጽ እንቆጠባለን።